ገውን አንዳንድ ጊዜ አናስብም እኛ ሴቶች ማለት ነው። ሆኖም ግን እናንተ ደስተኛ ሆናችሁ እስከኖራችሁ ድረስ እኛ የዛሬ 100 ዓመት አንኖር 90 ዓመት አንኖር ፈጣሪ እንዳለው መቼም ነው የምንኖረውና ትጨነቁ ማለት ነው። ብዙዎቻችሁ ተመሳሳይ እንትን አለን ተመሳሳይ በቃ ተመሳሳይ ፋሚሊ ተመሳሳይ ጉዳት ተመሳሳይ በቃ ህይወት ያለን ሰዎች አለንና ግራ አይግባችሁ። ባላችሁ ነገር ደስተኛ ሆናችሁ ኑሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። በአዲስ ነገር ከች ብያለሁኝ። ለጥያቄያችሁ መልስ ይዤ መጥቻለሁኝ። ስለ ቤቴ የጠየቃችሁኝ ያላችሁ የኛውስ ፈረሰብሽ ያለሽበት ቤት ህጋዊ ነው ወይ? የባልሽ ቤት ነው ወይንስ የራስሽ ቤት? ለጥያቄያችሁ መልስ ጠርቅምቀም አድርጌ ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ቤታችን ቀዝቅዟል ኢንሻአላህ። እንግዲህ ስለ ቤቴ ብዙ ጊዜ እናገራለሁ። ላይም ስትከታተሉኝ እየተናገርኩ ነው ማለት ነው። ያው ቦታው የሰይድ አባት ነው ብያለሁኝ። የሰይድ አባት ነው እሱ ቦታ እኔ ብር ሆነን ነው የሰራ ነው። ሁኖም ግን ያው ከባድ ነው ሁሉ ነገር አይወራም የቤተሰብ ነገር እና ቢሆንም ያው የጋራችን ነው። እሱ በመሬት እኔ ገንዘብ ሆነን ነው ማለት ነው እና ብዙ ጊዜ ከአንዱ ስህተት አንዱ መማር አለበት ብዬ አስባለሁኝ። አንዳንድ ጊዜ ያ ቦታ ምን ያህል እርግጠኛ ነን ስለበዛ ቦታ ብላችሁ ማሰብ አለባችሁ ማለት ነው። ያው እኛ በሰው ፊት ስለሆነ ምናልባት በቤተሰብ ፊት በሰው ፊት ስለሆነ ይሻላል ማለት ነው። ይሻላል በሚለው ነው። ግን እኔ አንዳንድ ጊዜ ካለፈም ቢሆን የምሰማቸው ነገሮች አሉና የአንዱ ውድቀት የኛ መማሪያ ነው ብዬ አስባለሁኝ። አንዷ እንግዲህ ስሰማ እንደዚህ እሷም አረብ ሀገር እሱም አረብ ሀገር ሆነው የሰሩት ግን ሰው እሱ ቦታ ላይ ነውና የሆነ ሰዓት እሱ ተይዞ ወደ ሀገር ገባ ማለት ነው። ወደ ሀገር ሲገባ የሰራችውን ቤት ለመካድ አስቦ በአባቱ ስም አደረገው ማለት ነው። በአባቱ ስም ሆነ በቃ ቤቱ ካርታ ሲወጣ በአባቱ ስም ሆነ። ምክንያቱም መሬቱም የአባቱ ስለሆነ ማለት ነው። እና ከዛም ስትጠይቀው በቃ እንደውም ከልጁ በላይ አባትዮ የራሴ ነው በማለት መለሱላት ማለት ነው። እንደዛ ሲሆን ግን ጠንካራ ቤተሰብ ስለነበሯት የኩል እንዲገመት ተከራክረው በፍርድ ቤት እንደገና ተከፍሎላታል ማለት ነው። ያው የምነግራችሁ ነገር በጣም ከባድ ነው። በአሁኑ ሰዓት እኛ ሴቶች ስለ ፍቅር ነው እንጂ የምናስብ ስላለው ህይወታችን ነው እንጂ ነገ ጧት ምን ይከሰታል ብለን አናስብም ብዙ ጊዜ እና ዋጋ ያስከፍለናል ማለት ነው። እና ብቻ ብዙ ነገር እሰማለሁ ማለት ነው። ስለ ቤት ስለ መሬት ብዙ ነገር ያጋጥማል ብዙ ነገር እንትን ይላል እና ይሁን እስኪ አላህ እርሜና ጤና ይስጠን። ጤናና እርሜ ይስጠን እንጂ እንግዲህ የሆነውን ወዶ መቀበል ነው። እና አንዳንድ ጊዜ ያጋጥማል ማለት ነው። ያው ሹር ባልሆንም እርግጠኛ ባልሆንም ያጋጥማል። እስካለን ድረስ አለን ማለት ነው። የኔ ዶሮች ጉዳ ፈሉ እና ያው ቦታው የሰይር ነው። ቤቱ የጋራችን ነው። እንግዲህ ስለ ቦታው አያገባኝም ማለት ይቻላል። እንግዲህ ልጅ ካልወለዳችሁ ልጅ ከሌላችሁ ስለ ቦታው መቼም የሚያቀምሳችሁ የለም ማለት ነው። ሴት ልጅ እስካልወለደ ድረስ አትከበርም። ሀቅ ለማውራት በባል ቤተሰብም ሆነ በባል ቦታ ላይ ማለት ነው። ሀቅ ለማውራት ነገ ጧት አንድ ነገር ቢፈጠር ቤቱ ነው የሚገመተው ማለት ነው። አያችሁ ቤቱ ነው የሚገመተው። ያ ስህተቱ ምን መሰላችሁ? ቢያንስ ከቤተሰብ አልወጣም መሬቱ ማለት ነው። መሬቱ ከቤተሰብ ስላልወጣ ባንድ ስለሆነ ቤተሰብ ጣልቃ ይገባል። አንዳንድ ጊዜ በትዳር ውስጥ ጣልቃ ይገባሉ። ያ ነገር ሲከሰት ያው እንግዲህ ዋጋ ያስከፍላል ማለት ነው። እና ያው ህገወጥ ነው ስላችሁ ያኔ ፕላን የለውም ካርታና ፕላን የለውም ቤቱ ማለት ነው። ካርታና ፕላን የለውም። ሆኖም ግን ማሰራት ይችል ነበር። 200 ምናምን ሺህ ብር ከፍሌ አላሰራም በአሁኑ ሰዓት። ምክንያቱም ይዞታ መሬት ስለሆነ ነገ ጧት ለሚመጣው ነገ ጧት ልቀቁም ሆነ ሌላም ልዋጭ ቦታም ተሰጠን ምንም ተሰጠን ይሄ ያስተማምናችኋል ማለት ነው። እና እንደዚህ ሙርማ የሆነው አትክልት ምናምን እንዲኖረው የሆነው በዛ አይነት መልክ ነው። ብዙዎቻችሁ ይገባችኋል ብዬ አስባለሁ። ነገ ጧት መንገድ መታው ልቀቁም ተባለ ይሄ ቦታ ካርታና ፕላን የሚወጣል እስከሆነ ወደፊት ያኔ ካርታ እያወጡ ነው ህዝቤ ማለት ነው። ነገር ግን ፕላን እስካሁን የለውም። አካባቢው አልፎን ነው የተመታውና ምሬት የኛ ደግሞ አልተመታም። ሆኖም ግን
ወደፊት ምን ይፈጠራል የሚለውን አናቅም። ግን ቢሆንም ዋስትና አለው መሬቱ ማለት ነው። ያ ስላችሁ የግብር መሬት ስለሆነ ነው እንደዛ ምላችሁ፣ ያው ተገዝቶ ስላል አይደለ። እና አንዳንድ ጊዜ የዛሬውን እንጂ የነገውን አንዳንድ ጊዜ አናስብም እኛ ሴቶች ማለት ነው። ሆኖም ግን እናንተ ደስተኛ ሆናችሁ እስከኖራችሁ ድረስ እኛ የዛሬ 100 ዓመት አንኖር 90 ዓመት አንኖር፣ ፈጣሪ እንዳለው መቼም ነው የምንኖረው እና ትጨነቁ ማለት ነው። ብዙዎቻችሁ ተመሳሳይ እንትን አለን፣ ተመሳሳይ በቃ ተመሳሳይ ፋሚሊ፣ ተመሳሳይ ጉዳት፣ ተመሳሳይ በቃ ህይወት ያለን ሰዎች አለንና ግራ አይግባችሁ። ባላችሁ ነገር ደስተኛ ሆናችሁ ኑሩ። ዋናው ነገር ፍቅር ነው። የሰው ልጅ ፍቅር ካለ ሌላው ነገር በጣም ቀላል ነው ብዬ ነው የማስበው። የኔ ዶሮ እንግዲህ እየረበሸኝ ነው፣ በጣም ይቅርታ ላባራት ማለት ነው። እናም በቃ ቤቴ ይሄን ይመስላል። የብዙዎቻችሁ ካርታ እንዴት ነው ምንድን ነው ስለ ቦታ ምን እያላችሁ ነው። ስለ ቦታ እንግዲህ ልንገራችሁ። ቦታ 3 አይነት ቦታ አለ። ቦታ 3 አይነት ቦታ አለ። ያ ማለት ጭጭሳ፣ ያ ስላችሁ የቦታ መሬት አለ፣ የእርሻ መሬትና ጭጭሳ ነው የምትሉት እናንተ አላቅም ብቻ ምስረታ የሚባል አለ ማለት ነው። ያ እንግዲህ ምስረታ የሚባለው ድሮ ቤቶች የነበሩበት አካባቢ ማለት ነው። ድሮ ቤቶች ነበሩ፣ አሁን ግን እርሻ ነገር ነው። ነገር ግን ያ ቦታ ከገዛችሁ አይመታባችሁም፣ ካርታውን ማሳየት ትችላላችሁ ማለት ነው። ሁለተኛ ደግሞ የቦታ መሬት ከገዛችሁ ያው የቦታ ስለሆነ ቦታ ነው፣ በቃ ቤት ነው የሚሰራበት። ነገር ግን የእርሻ ቦታ ከገዛችሁ የእርሻ ቦታ ቤት እየተሰራበት ከገዛችሁ የእርሻ ቦታ ስለሆነ ነገ ጧት ለሚመጣው ነገር እናንተ ተጠያቂ ናችሁ። ለልማትም ተፈለገ ለምንም ነገር ሲፈለግ በቃ እናንተ ተነሽ ናችሁ ማለት ነው ያ ቦታ። እና ስለ መሬት አይነቶች ማወቅ ግድ ይለናል። የኛ ቤተሰቦች አያውቁም ሀቂቀተን መሬት መሆኑን እንጂ ቦታ መሆኑን እንጂ ብዛቱን እንጂ ምንም ይሁን አያስጨንቃቸውም። እና ስለዚህ ስትገዙ እናንተ መጠየቅ። ሁለተኛ ደግሞ ባለሙያ አለ፣ ስለ የመሬት ባለሙያ ስላለ ከ3000 ጀምሮ እስከ 5000 እስከ 10000 ይበላሉ። ያው ነቃ ያላችሁ ካልሆናችሁ ይበሏችኋል። ነቃ ካላችሁ 3000፣ 4000፣ 5000 ሰጣችሁ ሂዳችሁ ያንን ቦታችሁን ማሳየት ትችላላችሁ። መጥቶ ይቀረጽና ይታያል። የኔ አሁን ይሄ አካባቢ በደንብ ይታወቃል፣ መንገዱ በየት እንዳለ ማለት ነው። ያ ማለት ምን ያህል ፈቀቅ ብዬ ቤት መስራት ብሰራ እድናለሁ የሚለውን ነገር ይነግረኛል። ሁለተኛ ደግሞ ለመግዛትም ቢሆን ያለበት ሁኔታ ማወቅ ይቻላል። ምሪት መሆኑን ምን አይነት ድርጅት እዛ አካባቢ እንዴት ታሰበ ምናምን በደንብ ይነግራችኋል። የታቀደ ነገር ካለ እዛ አካባቢ ማለት ነው። እና እንደዛ አድርጋችሁ ብትገዙ የተሻለ ነው ብዬ አስባለሁኝ። ምክንያቱም ከስራችሁ ከምትከስሩ ለፍታችሁ ከምትከስሩ እድሌ ነው እያልን ከምናለቅስ ማለት ነው የኔ ቢጤዎች ማለት ነው። ስለዚህ ብዙዎቻችሁ አላህ ያትርፍላችሁ። እናንተ ለማስጨነቅ ሳይሆን ለመመካከር ነው የምናወራው እና ከአንዱ ውድቀት አንደኛችን እንድንማር ከእኔ እናንተ ከእናንተ እኔ እየተማማር ካልሆነ በስተቀር መኖር ስለማይቻል ማለት ነው። ሀባይቦቼ በሌላ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ አይረሳ። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።